ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሞሮኮ የሮያል ጦር ኃይል ኢንስፔክተር ጀነራልና የደቡባዊ ዞን ጦር አዛዥ ሌተናል ጀነራል መሐመድ ባሪድ የተመራ ልዑካን ቡድንን ተቀብለው አነጋግረዋል። ጥያቄያችንን የማይመልስ የጊዜው አስተዳደር መሪያችን አይደለም ሲሉ በትግራይ ክልል መቀለ ከተማ የሚገኙ ቅሬታ አቅራቢዎች ተናገሩ። በኤርትራ አንትራ አቅራቢያ በሚገኘው ሸንሸላይ ወታደራዊ ጦር መሳሪያ መጋዘን ላይ አደጋ መድረሱ ምንጮች ገለጹ። የአሜሪካ ካሊፎርኒያ ግዛት ኢኮኖሚ ከዓለም ግዙፍ ኢኮኖሚ አገራት ተርታ በአራተኛ ደረጃ ላይ ከተቀመጠችው ጃፓን መብለጡ ተገለጸ። ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሚዘቱ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችን ነው። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነጻ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። በቅድሚያም የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ መደበኛ ስብሰባው ዛሬ ከሰዓት በኋላ ጀምሮ እያካሄደ ይገኛል። የብልጽግና ፓርቲ ፕሬዚዳንት ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባወጡት ጽሑፍ ከዛሬ ከሰዓት በኋላ ጀምሮ የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ በሀገራዊ ቁልፍ ጉዳዮች እንዲሁም በፓርቲ ተኮር ጭብጦች ላይ ለመጪዎቹ 2 ቀናት መደበኛ ስብሰባውን ያካሂዳል ብለዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሞሮኮ የሮያል ጦር ኃይል ኢንስፔክተር ጀነራልና የደቡባዊ ዞን ጦር አዛዥ ሌተናል ጀነራል መሐመድ ባሪድ የተመራ ልዑካን ቡድን ተቀብሎ አነጋገሩ። ፊልድ ማርሻል ብርሃኑ ጁላ በ1955 ዓ.ም የተጀመረውን የኢትዮጵያና ሞሮኮ ታሪካዊ ዲፕሎማሲያዊ ግንኙነት በፓን አፍሪካዊ መንፈስ ለአህጉራዊ አንድነት የጋራ ቁርጠኝነት የታየበት ትብብር እንደሆነ ገልጸዋል። ባለፈው ዓመት በአዲስ አበባና በራባት በተካሄዱ የከፍተኛ ደረጃ ወታደራዊ ልዑካን ምክክርም ሁለቱ ሀገሮች በትብብር ለመስራት የሚያስችል ጉዳዮች እንዲፈተሹ እድል ፈጥሮላቸው እንደነበር አውስተዋል። የሞሮኮ ሮያል ጦር ኃይል ኢንስፔክተር ጀነራልና የደቡባዊ ዞን ጦር አዛዥ ሌተናል ጀነራል መሐመድ ባሪድ በበኩላቸው የኢትዮጵያ አፍሪካ የነጻነት ምልክት ናት ብሏል። ወታደራዊ ትብብሩ ሀገራት ለአፍሪካ ሰላምና ደህንነት ለሚኖራቸው አስተዋጽኦ የጎላ ሚና እንዳለውም አመላክቷል። የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ሜጀር ጀነራል ተሾመ ገመቹ ሁለቱ ሀገራት በየቀጠናቸው ከሚያበረክቱት አስተዋጽኦ በተጨማሪ በጋራ ለአፍሪካ ሰላምና ደህንነት በትብብር መስራት በሚችሉባቸው ሁኔታዎች ላይ መምከራቸውን ጠቁመዋል። ከሞሮኮ ወታደራዊ ተቋማት በቴክኖሎጂ ሽግግር፣ በሳይበር፣ በአየር ኃይልና በባህር ኃይል የኢትዮጵያ ተሞክሮ መውሰድ እንደምትፈልግ አመላክቷል። ሁለቱ ሀገራት በቀጣይ የመግባቢያ ስምምነት ይፈራርማሉም ተብሏል። በውይይቱ ላይ የአየር ኃይል፣ የባህር ኃይል፣ የመከላከያ ትምህርት ስልጠና እንዲሁም የሎጂስቲክስ ዋና መምሪያ ኃላፊዎች ተገኝቷል። ውይይቱን ተከትሎ የልዑካን ቡድኑ በሀሚቾ አሚኔሽን ኢንጂነሪንግ ኢንዱስትሪና በአየር ኃይል እየተከናወኑ ያሉ ተግባራትን መጎብኘቱን የሀገሩ መከላከያ ሰራዊት መረጃ አመላክቷል። በሞሮኮ ሮያል አርሚ ዋና አዛዥ ሌተናል ጀነራል መሐመድ ባሪድ የተመራ የሞሮኮ ሮያል አርሚ ከፍተኛ ልዑክ በኢንፎርሜሽን መረብ ደህንነት አስተዳደር ጉብኝት አድርጓል። የአስተዳደሩ ዋና ዳይሬክተር ትዕግስት ሐሚድ በዚህ ወቅት የኢትዮጵያ የሳይበር ደህንነት በማረጋገጥ በኩል ተቋማቸው በቴክኖሎጂ በሰው ኃይል ልማትና በአሰራር ስርዓት እያከናወናቸው ያሉ ተግባራትን አብራርተዋል። በቀጣይም የሀገራቱን የሳይበር ደህንነት በማረጋገጥ ረገድ ሁለቱ ተቋማት በጋራ በሚሰሩባቸው ጉዳዮች ላይ ምክክር መደረጉን የአስተዳደሩ መረጃ አመላክቷል። ልዑኩ በበኩሉ ኢትዮጵያ የሳይበር ደህንነትና ሉዓላዊነት ለማስጠበቅ የሚያስችል ብቁና ዘመናዊ ተቋም መገንባት መቻሏን መመልከቱን ገልጿል። ጉብኝቱ ኢትዮጵያና ሞሮኮ በዲፕሎማሲው መስክ ያላቸውን ወዳጅነት ወደ ላቀ ደረጃ ለማሸጋገር ብሎም በሳይበር ደህንነት መስክም ይሁኑ በሌሎች መስኮች በጋራ ለመስራት ከፍተኛ ፋይዳ እንዳለው ተጠቁሟል። ልዑኩ በጉብኝቱ ወቅት የተቋሙን ምርትና አገልግሎቶች፣ የሳይበር ታለንት ልማት ማዕከል እና ሌሎች ስራዎችን ተመልክተዋል።
በተያያዘ በኢትዮጵያ ጉብኝት በማድረግ ላይ የሚገኘው ሞሮኮ የሮያል ጦር ኃይል ልዑካን ቡድን ኢትዮጵያ ያገነባቸውን የድሮን ቴክኖሎጂ አቅም አድንቋል። በጦር ኃይል ኢንስፔክተር ጀነራልና የደቡባዊ ዞን ጦር አዛዥ ሌተናል ጀነራል መሐመድ በሪድ የተመራው የልዑካን ቡድን የስካይሆን ኤሮናቲክስ ኢንዱስትሪን የብሔራዊ መረጃና ደህንነት አገልግሎትን ጎብኝቷል። የልዑካን ቡድኑ አባላት ኢትዮጵያ በድሮን ቴክኖሎጂ ምርት በደረሰችበት የላቀ ደረጃ መደነቃቸውን ገልጸው ሀገራቸው ከኢትዮጵያ ጋር በጸጥታና ደህንነት ዘርፎች የሁለትዮሽ ግንኙነት ለማጠናከር እንደምትሰራ አረጋግጧል። ኢትዮጵያ በድሮን ቴክኖሎጂ የምታከናውናቸው ተግባራትና የቴክኖሎጂ ሽግግር ብሔራዊ ደህንነትና ሉዓላዊነትን በማረጋገጥ ረገድ በርካታ ፋይዳዎች እንዳሉትም ልዑካኑ ገልጿል። የኢንዱስትሪ የድሮን ምርት የሀገርን ድንበር ለመጠበቅና ለመቆጣጠር ለልዩ ኃይል ለኦፕሬሽንና ሌሎች ወታደራዊ እንቅስቃሴዎች ጠቀሜታ የጎላ እንደሆነም ተናግሯል። የሁለቱ ሀገራት የመረጃና ደህንነት ተቋማት በተለያዩ መስኮች በትብብር ሲሰሩ መቆየታቸውን ተገልጿል። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ሲሳይ ቶላና ሌሎች ከፍተኛ አመራሮች በጉብኝቱ መርሃ ግብሩ መሳተፋቸው መረጃው አመላክቷል። በጠንካራ ተቋማዊ ሪፎርም እየተገነባ ያለው የኢትዮጵያ አየር ኃይል ወደ ተሟላ ዘመናዊ አቪዬሽን ተቋም ደረጃ ማደግ ችሏል ሲሉ የፌዴራል አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ገለጹ። ዋና አዛዡ በመከላከያ አዛዥነትና ስታፍ ኮሌጅ ትምህርታቸውን የተከታተሉ ከሚገኙ የክፍለ ጦር አመራሮች ጋር በአየር ኃይል ጠቅላይ መምሪያ ተገናኝተው ውይይት አድርጓል። በውይይቱም ላይ እንደገለጹት ጠንካራ ተቋማዊ ሪፎርምን መነሻ አድርጎ የተነሳው የኢትዮጵያ አየር ኃይል ከአመራሩ ጀምሮ እስከ ታችኛው አባላት ደረጃ በአጭር ጊዜ ውስጥ ለለውጥ ዝግጁ ሆነው በጋራ በመስራታቸው ምክንያት ወደ ተሟላ ዘመናዊ አቪዬሽን ተቋም ደረጃ አድጓል። ውስጣዊ አንድነቱ የጠነከረ ብሎም ዘመናዊ ቴክኖሎጂን መጠቀም የሚችል ሙያዊ አቅም ያለው ሰራዊት እንደ ተቋም መገንባቱን የጠቀሱት ሌተናል ጀነራል ይልማ መርዳሳ በ2022 ከአፍሪካ ተመራጭ አቪዬሽን ተቋም ለማድረግ ከያዝናቸው ውጥኖች መካከል አንዳንዶቹን ቀድመው እየተሳኩ ነው ብሏል። ጠንካራ ወታደራዊ መሪ ማለት በሰላም ጊዜ ሰራዊቱን ለውጊያ የሚያዘጋጅና በአነስተኛ ኪሳራ ትልቅ ድል የሚያመጣ መሆኑንም አስታውቀዋል። የክፍለ ጦሩ አመራሮችም የዘመኑን ወታደራዊ ሳይንስና ጥበብ መከተል እንዳለባቸው እንዲሁም የሚሰጣቸውን ተልዕኮ ያገናዘበ አቅም ደረጃ ላይም ራሳቸውን ለማብቃት ሊተጉ እንደሚገባ አሳስበዋል። በመከላከያ አዛዥነትና ስታፍ ኮሌጅ ምክትል አዛዥ ለስልጠና ዲን ኮሎኔል ዮሐንስ መኮንን አመራሮች የአየር ኃይልን የስኬት ጉዞ እንደ መልካም ተሞክሮ እንደሚወስዱና ለሀገራዊ ዓላማ ተናበው እንዲሰሩ የሚያስችል ገንቢ ምክር ሀሳብ ከአየር ኃይል አዛዡ ማግኘታቸውን ተናግረዋል። በዕለቱ የክፍለ ጦር አመራሮች በተቋሙ እየተከናወኑ ያሉ ዘርፈ ብዙ የግዳጅ አፈጻጸም ተግባራትን ተዘዋውረው ተመልክተዋል። የኢትዮጵያ ፌዴራል ፖሊስና የአዲስ አበባ ፖሊስ ስትራቴጂክና ከፍተኛ አመራሮች፣ የክፍለ ከተማ ፖሊስ መምሪያ አዛዦች፣ የወረዳ ፖሊስ ጣቢያ ኃላፊዎች የአዲስ አበባ ከተማ አጠቃላይ ጸጥታ ሁኔታን በኢትዮጵያ ፌዴራል ፖሊስ ዋና መስሪያ ቤት ገምግመዋል። በሁሉም ክፍለ ከተሞች በተካሄደው የተቀናጀ ኦፕሬሽን በህገወጥ የሰዎች ዝውውር፣ በተሽከርካሪ ስርቆት፣ በአደንዛዥ እጽ ዝውውር፣ በሐሰተኛ የብር ኖቶች ዝውውር፣ በበርካታ ሞባይልና ላፕቶፕ ኮምፒውተሮችን ስርቆት፣ በስፖኪዮ በጎማና በሌሎች የመኪና መለዋወጫዎች ስርቆት የተጠረጠሩ ግለሰቦች እንዲሁም የአይኤምኢአይ ማጥፊያ ማሽን ተጠቅመው የተሰረቁ ሞባይሎችን እንዳይገኙ የሚያደርጉ በህገወጥ የጦር መሳሪያ ተጠቅመው ዝርፊያ የሚፈጽሙና በርካታ ሺሻ ማስጨሻ እቃዎችን ይዘው የተገኙ ከነ ኤግዚቢቱ በቁጥጥር ስር መዋላቸውን ታውቋል። በተለይም በቂርቆስና በቦሌ ክፍለ ከተሞች በቅንጅት በተካሄደ ልዩ ኦፕሬሽን ተደራጅተው በመንግስት መሰረተ ልማቶች ላይ ዝርፊያ የፈጸሙ፣ በሞተር ሳይክል ሞባይል የሚነጥቁ 12 የኤቲኤም ካርድ ከግለሰቦች በማታለል ወስዶ ገንዘብ የዘረፈ ተጠርጣሪ ግለሰብን ጨምሮ በርካታ ተጠርጣሪዎች በቁጥጥር ስር ውለው ጉዳያቸው በምርመራ እየተጣራ መሆኑ ተመላክቷል። በተካሄደው ኦፕሬሽን የከተማዋ ሰላምና ደህንነት አስተማማኝ መሆኑና ወንጀልም በከፍተኛ ደረጃ እየቀነሰ መምጣቱን በግምገማው ላይ ተገልጿል። የአዲስ አበባ ከተማን ጸጥታና ደህንነት የበለጠ አጠናክሮ ለማስቀጠል ይደረገ ባለው የተቀናጀ ኦፕሬሽን የጸጥታ አካላት ቅንጅታዊ አሰራርና የማድረግ አቅም ከጊዜ ወደ ጊዜ በከፍተኛ ደረጃ ያደገ መሆኑም ተነስቷል። የጋራ ኦፕሬሽኑ ተጠናክሮ እንደሚቀጥልና በኦፕሬሽኑ የተገኙ ውጤቶችም የተገመገሙ ለሕዝብ ይፋ እንደሚደረጉም የኢትዮጵያ ፌዴራል ፖሊስ መረጃም አመላክተዋል። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ዜናዎቻችን ይቀጥላሉ። ጥያቄያችን የማይመልስ የጊዜው አስተዳደር መሪያችን አይደለም ሲሉ በትግራይ ክልል መቀለ ከተማ የሚገኙ ቅሬታ አቅራቢዎች በሰልፍ ተናገሩ። ለ6ኛ ዓመታት የቆጠብነው ገንዘብና ሀብታችን የት እንዳለ ሊነገርና ልናውቅ ይገባል ሲሉ በመቀለ 70 ካሬ መሬት ይሰጣቸዋል የተባሉ የከተማ ነዋሪዎች ናቸው ቅሬታ ያቀረቡት። ጥያቄያችን የማትመልስ ከሆነ ከስልጣን ውረድልን ሲሉም ጊዜው አስተዳደሩን ወቅሰዋል።
ትናንት ህዝባችን መድኃኒታችን ሀብታችን ታንካችን እና ሁሉ ነገራችን ስትሉት የነበረው ህዝብ ዛሬ ላይ ሊካድ አይገባውም ብሏል። አሁንም ቢሆን የትግራይ ጊዜያዊ አስተዳደር ገንዘባችን ለ6 ዓመት የተጠቀመበትን ይበቃል፣ አሁኑኑ ጥያቄያችን ይመልስልን ሲሉ በአደባባይ ቅሬታቸውን አሰምተዋል። حقوا حطنا حقوا افتحوا وانا مش عمل تعبر غرشي الله يخمز لك نقرنا يقبا الله يخمز لك نقرنا يقبا عورز لنا غرشي عورنا ذننا غرشي كنا نور المبر من نار خلاته يهونن كاكل زملكتك كاكل قزيام من محدار تقراي قزيام من محدار تقراي انتو فتح قبر الله انتو فتح قبر الله قنزونا شدش عمد زملكتك كاكل النعيم اللي ياخلو كنا نبرينا نعقر لنا استودونا لما يروح مسرد حتى يملسلنا كور بريزيدنت بيت عيادات غفتش በዚህ የተቃውሞ ሰልፍ ላይ ከጊዜው አስተዳደሩ ወጥቶ ህዝቡን ለማረጋጋት ሲሞክር የነበረው አክቲቪስት ዳዊት ከበደ በቅሬታ አቅራቢዎቹ ዘንድ ተቃውሞ ደርሶበት ወደ መጣበት የጊዜው አስተዳደር ቢሮ ተመልሶ ገብቷል። ግለሰቡ የቀድሞ የትግራይ ጊዜው አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳን የአንጃ ህወሓትን ደግፎ ተደጋጋሚ ተቃውሞ ሲያደርግ እንደነበር ስማቸው እንዲገለጽ ያልፈለጉ ምንጮች ገልጸዋል። ታዲያ አሁን ላይ በትግራይ ጊዜው አስተዳደር የፕሬዝዳንት ቢሮ ቅጥር ግቢ መገኘቱ ለብዙዎቹ ግርምትን ፈጥሯል። የሆነ ሆኖ ግለሰቡ የህዝቡን ጥያቄ ለማረጋጋትና ለመመለስ ያደረገው ጥረት ሳይሳካለት ቀርቷል። እውነቱን ተከታትለን እንመለስ።
سمسي عندهم سنة تقريبا ها سمسي عندهم ኢንፎርሜሽን ሰብስቡ ከአዲስ አበባ የመጣና አንሙት የተባለ በጽንፈኛው ፋኖ አጠራር የሻለቃ አስተባባሪ ከቡድኑ አፈንግጦ መውጣቱን የቡድኑ አመራር ነን የሚሉ በተቀረጸ ድምፅ አረጋገጡ። እንደ መረጃው ከሆነ ከነሙሉ ትጥቁ ለህዝብና ለመከላከያ እጁ እንደሰጠና የሰላም አማራጭ እንደተቀበለ ነው የተገለጸው። በዚህም ጽንፈኛ ቡድን በግለሰቡና የሰላም አማራጭ በተቀበለው የኃይል እርምጃ መውሰድ እንደሚገባና ድራሹን እናጥፋዋለን ሲሉ የቡድኑ አመራር ናቸው የተባሉ አዲሱ ፈጠነና ስለሺ ከበደ የሚሰኙ ግለሰቦች ሲሸልሉ በስልክ ባደረጉት ንግግር ተሰምተዋል። ሄሎ እንዴት ነው? እንዴት ሰላም ነው? ሰላም አሎ እንዴት ነው? ደህና እንዴት ነው? አሎ እንዴት ናችሁ? ያን ሙት እኮ ኃይሉን ይዞ ገባ በቃ ለየለት እግዚአብሔር ማርያም ሄደ። አዎ ሄደ። እዚያ ለሆን ብሎ ነው የት ማዶ አስፋልት ማዶ ለሆን ብሎ ነው ያኔ ኃይሉን ይዞ ሄደ። የት ያለውን ነው? በቃ የዙራውን ይዞ ገባ በቃ እግዚአብሔር ማርያም ኦሮ ጥጋብ እንኳን ተመቸችኝ። ይዞ ገባ ኃይሉን ምን እንደዛ ይሻላል አርጎ ኃይሉን ይዞ ሲገባ እያየሁ ምን አለ ሙሉነማ ምን ሁሌ የሚለፈልፍ ምን እኛም አላገዝ ነው። እኛ ሁሉን አዳናግዝም እኮ ይሄ እኮ እነሱ ኃላፊነትም ነው የኛ ብቻ እኮ አይደለም። እንደው እኛማ ገብተን ስንሰራ መሀል ገባችሁብን ጣልቃ ገባችሁብን ይላሉ እኮ። እኔ ምን እንደሚሻል ራሱ ያው ዝም ብለህ ስተው ኑሮ እያንዳንዱ ይፈረካከሳል። እንደው እግዚአብሔርም የገባነው ጣጣ እኮ ነው ግራ ያጋባኝ ነው ራሱ። እና አሁን በእርግጠኝነት ይዞት ሄዶ ነው ይዞ ሄደ። እስቲ ቆይ እንግዲህ ማን ነው አብሮት ያለ? እነ ለማ ጋር ነው? ኧረ አይደለም ከነሱም ውጭ ነው። እግዚአብሔር ማርያም እና ያዋጣዋል ያ ምን እንደፈለገ ግራ ገባኝ። ከነሱ ውጭ ከሆነ ቀላል ነው። ተው ሞቱን ፈልጎ ነው መሰለኝ። ያ ከሆነ ተው ምን ደራደረው ነገር የለም። የፈሳሽ የለም አንደራደርም እዚህ በኋላ ኧረ በጭራሽ ስንት አመት ኧረ እንደው እዚህ በኋላ መነኝ እዚህ በኋላ እነሱ መለማመጥ ክርስቶስ እንደው ብሞት አላደርገውም። እዚህ በኋላ በኃይል ተዋጥቶ መያዝ ያለበት አካል ያዝ መምታት ካለበትም መጥቶ ይልጣ ማረገው ነገር የለም። አይ በቃ ያው አሁን ዙሮውን የማሳወቅ ስራ ነው እንጂ ብርጌዱ እርምጃ ሊወስድ ይመስለኛል። ይውሰድ በቃ ቀልድ ነው። ምን ነው ነገር ጠንከር ያለ አክሽን ታውስ አይቀርም። ይውሰድ ኧረ በዚህ እንደው የምሬን ነው። ጣልቃ አልገባም። የሚያደርገውን አድርጎ ያስተካክል። ከአቅሜ በላይ ነው ካለ ያሳውቀን እንገባለን። በቃ እንደዛ ነው። እንደሱ ነው የሚሻለው አይሻል? ኧረ ነው የሚሻለው ወንድም አልመራ ከመቼ ነው ከአቅሜ በላይ ነው ካለ እናግዛቸዋለን ገብተን። አቅሜን ልጠቀም ካለ ይጠቀም። እንደኛ ብርጌድ የኛ ብርጌድ ላይ የሞጥሮ ያዘኩር ስለሚተራረም ነው። በቃ አሁን መብቱ ምን ሰጠው ለብርጌዱ ነው። ብርጌዱ ሙሉ በሙሉ በቃ አቁን ይጠቀም። በቃ እዚህ በኋላ አልኩ እኮ እንደዛ ያድርግ። አቁን ይጠቀም። በቃ እኔም እሱን ነው የምልህ። በዛ ልክ አጥንተው ይስሩ። በቃ አንተም በዛ ልክ ንገራቸው። እኛ ማንም ጋር ምናመለክተው ነገር የለም። በእውነት ነው እነግራቸዋለሁ። በቃ አቁን ይጠቀም። ብርጌዱ ከአቁም በላይ ከሆነ ያመልክት። በቃ እንደሱ ነው። በጽሁፍ ያመልክት። እንደዛ እናደርጋለን። ግን አቅሙን ይጠቀም። አቁን ይጠቀም። ይስራ። በቃ ብርጌዱ አቁን ይጠቀም። በቃ የሚችለው ሁሉ ያድርግ። እሺ ወንድም። በአማራ ክልል ከሚገኙ የማጀቴ ህዝብ በጽንፈኛው ፋኖ የሚደርስበትን ግድያና ግፍ ለመከላከል በርከት ያለ ቁጥር ያለው ህዝብ በረሃ መውጣቱም ተረጋግጧል። ህዝቡ በዚህ ጽንፈኛው ቡድን ሀብት ንብረቱን ከመዘረፉ ባሻገር ግድያን ጨምሮ አሰቃቂ የሆነ የአካል ጉዳት እንደደረሰበት በተደጋጋሚ ሲገለጽ ነበር። ታዲያ ይህን ግፍ መቆጣጠር ያልቻለው የአካባቢው ማህበረሰብ ከመከላከያ ሰራዊት ጋር በመወገን ጽንፈኛውን ለመደምሰስ ወደ በረሃ ወጥቷል። በዚህ ጸረ ጽንፈኛው ፋኖ የሆነው ህዝባዊ ራስን የማዳን እና የመከላከል ትግል ጽንፈኛውን ለመታገል ከ10 መኪና በላይ ትጥቅ ታጥቆ መዝመቱን የጽንፈኛው አመራር ነን ባዮች በስልክ ባደረጉት ንግግር አረጋግጠዋል። ተከታትለን መለስ። ከዛም አሁን ከማጀቴ ያለው እንቅስቃሴ በጣም አደገኛ ሙቭመንት ነው አለው ያለው ያው መረጃው ስለሚኖርሽ ስለማቅ ነውና እሱንም ማቀና ህዝቡ ወጥቷል አሉ። 10 መኪና ህዝብ ነው አሉ ወጣው ከከተማ የተጠጋው። አባቱ ደግሞ ህዝብ አረንተሩና ማለት ወታደሩ የታጠቀው ኃይል ነው አሉ እኮ አርሶ አደሩ እኮ ነው የታጠቀው። እዛ 10 መኪና ምልሽ ወታደሩ አለውስ መደበኛ ፋኖ
መደበኛ ፋኖ በየት ልግባ እያለ ነው። በተያዘ ራሱን ሳያድን የአማራ ህዝብን አድናለሁ እያለ ህዝቡን እየገደለና እያሰቃየ የሚገኘው ይኸው የጽንፈኛ ቡድን ደሳለኝ ሲስ ብሸዋ ታጣቂዎች መደምሰሳቸውንና ቀሪዎችም መበታተናቸው አረጋግጠዋል። አሁን ላይ ቁጥሩ እየተመናመነና አቅም እያጣ እንደሆነም ተሰምቷል። ተከታትለን መለስ እና አሁን ሌላውስ እንዴት ነው? እዚያ አንበሳው ድርጅት የእነሱ የለም እንዴ? የለም ሲጀመር አጠቃላይ 120 ይሆናል። የት ያለው የት ያለው ሁሉም ነው አሰብስቡ አለሻለጋ ምናምን ሆኖ አለሻለጋ ሁሉ ሆኖ ነው ወይ? አይሆንም። አጠቃላይ ወደ የቤቱ ገብቷል። ለስልክ እንደዚህ አይነት ነገርም ለስልክ በዚህኛው አታወራኝ ወይ አትጠይቅኛ። እኔ ላይ ነው እኮ ሁላችሁም እንትን የምትሉ። በቃ በይደውልሻለሁ እኮ በእንትን እንደዚህ ነው። የትም የሚያመልጥ ነገር የለም። እሱ ሁሉ መውጣት ስለሚችል ዞሮ እንደዛ ነው። ለማንኛውም በይደውልሻለሁ። በኤርትራ አንትራ አቅራቢያ በሚገኘው ሸንሸላይ ወታደራዊ ጦር መሳሪያ መጋዘን ላይ አደጋ መድረሱ ምንጮች ገለጹ። እንደ ምንጮች ገለጻ አደጋው የደረሰው ሰው ሰራሽ የእሳት አደጋ እንጂ ድንገተኛ አደጋ አልነበረም ተብሏል። ይህ ለዓመታት ለተለያዩ የጥፋት ተግባራት ሲውል የነበረው የመሳሪያ ክምችት የፕሬዚዳንት ኢሳያስ አፈወርቂን አምባገነናዊ ቀንበር ለመናድ የተነሱ የኤርትራ የውስጥ ኃይሎች የተቀናጀና ቆራጥ እርምጃ ውጤት እንደሆነም ተመላክቷል። ይህ ክስተት የፕሬዚዳንቱ ኢሳያስን ስጋት ከመቼውም ጊዜ በላይ ያባበሰው ሲሆን የሚመራው ስርዓት ከውስጥ እየተሸረሸረና ለውድቀት እየተቃረበ መሆኑን በግልጽ አሳይቷል ተብሏል። ፕሬዚዳንቱ የምስራቅ አፍሪካን ቀጠና ለማበጣበጥ የድሮ ታክል እንቅልፍ እንደሌላቸው እየታወቀም በቀጠናው ትልልቅ እውነቶች በሚፈጠሩበት ወቅት ከሚዲያም ሆነ መሰል ስራቸው መጥፋታቸው ብዙዎች የተለያየ መላምት ሲሰጡ እንደነበር ይታወሳል። ታዲያ ይህ በሆነበት ሁኔታ በኤርትራ በሸንሸላ የተፈጸመው የጦር መሳሪያ ማውደም ተግባር የውስጥ አጥፊዎች ተብለው በኢሳያስ መንግስት የተወገዙት የተገበሩት እንደሆነ እየተገለጸ ነው። የህዝብ ነጻነትና የሀገር ልዕልና ለማስከበር በሚል በኢሳያስ መንግስት ላይ የተነሱ የውስጥ አንቀሳቃሾች የኢሳያስን የግፍ አገዛዝ ከስሩ ለመናድ የደረገ የድፍረት የተሞላበት እንቅስቃሴ አካል መሆኑንም ምንጮች ገልጸዋል። ተከታተል መለስ የጸጥታ ኃይሉን ሁለንተናዊ ብቃት ለማረጋገጥ የተሰራ ነው ሲሉ ሜጀር ጀነራል ብርሃኑ ጥላሁን ገለጹ። የ6ኛ እዝ አዛዥ ሜጀር ጀነራል ብርሃኑ ጥላሁን በሰሜን ሸዋ ዞን ደራ ወረዳ ከፍተኛ የስራ ኃላፊዎችና ከሰራዊቱ አመራሮች ጋር ሰራዊቱና የጸጥታ ኃይሉ ከጽንፈኛውና ከአሸባሪው ሸኔ የተቆጣጠራቸውን ማሰልጠኛን ጨምሮ የአካባቢውን አሁናዊ የሰላም ሁኔታ ተመልክቷል። የጸጥታ ኃይሉ ከሰራዊታችን ጋር በተባበረ ክንድ በአንድ ሀገራዊ አስተሳሰብና ፍቅር ተቀናጅቶ የአሸባሪና የጽንፈኛ ኃይሎችን አከርካሪ በመስበር በቀጠናው እያረጋገጠ ያለውን አስተማማኝ ሰላም ምሳሌ መሆኑን የሚችል አኩሪ ተግባር ነውም ብለዋል። ብቁና የዓላማ ጽናት ያለው የምንጊዜም ድል አድራጊ የጸጥታ አቅም ተገንብቷል ያሉት ሜጀር ጀነራል ብርሃኑ ጥላሁን በዚህም ሰራዊቱ ለዘመኑ በሚመጥን መልኩ በየጊዜው አዳዲስ አቅሞችን በመፍጠር ተልዕኮውን በድል አድራጊነት እየተወጣ ይገኛል ብሏል። ሰራዊቱና የሚሊሻ አባላቱ ከማህበረሰቡ ጋር ሆነው በሰሜን ሸዋ ዞን ደራ ወረዳ ቱቲ ቀበሌ በጽንፈኛውና በአሸባሪው ሸኔ ላይ እርምጃ በመውሰድ መሽገው የነበሩበትን ማሰልጠኛ በመቆጣጠርና በማሰልጠኛ ውስጥ የነበሩ ሰልጣኝ አባላቱን በመደምሰስና ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ አሁን ላይ ቡድኖችን ማጥፋት ተችሏል ብሏል። በመጨረሻም ለሜጀር ጀነራል ብርሃኑ ጥላሁንና ለሰራዊቱ አመራሮች የአካባቢው ሕዝብ በአካባቢው ለተገኘው ሰላምና ላበረከቱት አስተዋጽኦ የተለያዩ የባህል አልባሳትን በስጦታ አበርክተዋል። በገንዘብ ሚኒስትር አህመድ ሽዴ የተመራ ልዑክ በ2025 IMF እና ዓለም ባንክ ስብሰባ ጎን ለጎን ከኤስያ መሠረተ ልማትና ኢንቨስትመንት ባንክ ፕሬዚዳንት ጂን ሊኩን ጋር ተወያየ። የገንዘብ ሚኒስትሩ በዚህ ወቅት ፕሬዚዳንቱ በኢትዮጵያ ላደረጉት ጉብኝት አመስግነው በወቅቱ የኢትዮጵያን የተለያዩ ዘርፎች ለማገዝ እና የመሠረተ ልማት እቅዶችን ለመደገፍ ቁርጠኛ ነን ማለታቸውን አስታውሷል። ፕሬዚዳንት ሊኩን በበኩላቸው ኢትዮጵያ እያስመዘገበችው ያለውን ኢኮኖሚያዊ እድገት እና የሪፎርም መርሃ ግብሮችን አድንቀዋል። ለኢትዮጵያ ልማት ድጋፍ ለማድረግና ቀጣይነት ያለው የመሠረተ ልማት ፕሮጀክቶችን ምርታማነትን ለማሳደግ ድጋፋቸው አጠናክሮ እንደሚቀጥሉ አረጋግጧል። የባንኩን ድጋፍ በፍጥነት በማሰባሰብ ከትራንስፖርትና ተያያዥነት ያላቸው መሠረተ ልማቶች በገንዘብ በመደገፍ በባንኩና በኢትዮጵያ መካከል ያለውን አጋርነት ለማጠናከር ከስምምነት ደርሰዋል።
በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78,000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነጻ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። የአሜሪካ ካሊፎርኒያ ግዛት ኢኮኖሚ ከዓለም ግዙፍ ኢኮኖሚ ሀገራት ተርታ በአራተኛ ደረጃ ላይ ከተቀመጠችው ጃፓን መብለጡ ይፋ ሆነ። ከዓለም አቀፍ የገንዘብ ተቋም IMF እና ዩኤስ ኢኮኖሚክ ትንተና ቢሮ በተገኘው መረጃ በፈረንጆቹ 2024 የካሊፎርኒያ ግዛት 4.1 ትሪሊዮን ዶላር አጠቃላይ የሀገር ውስጥ ምርት አስመዝግባለች። በዚህም የዓለም ግዙፍ ኢኮኖሚ ሀገራት ተርታ ከተሰለፉት መካከል በአራተኛ ደረጃ ላይ የተቀመጠችውን ጃፓንን መብለጥ ችሏል። ካሊፎርኒያ በአሜሪካ ትልቁን የማኑፋክቸሪንግና የግብርና ምርት ድርሻ የምትይዝ ሲሆን የዓለም የመዝናኛ ኢንዱስትሪ ማዕከልና የሀገሪቱ 2 ትልልቅ የባህር ወደቦች መገኛ እንዲሁም ግንባር ቀደም የቴክኖሎጂ ፈጠራ ባለቤት ነች ተብሏል። የካሊፎርኒያ ገዢ ጋቪን ኒውሶም የተመዘገበውን ውጤት አድንቀው ነገር ግን የፌዴራል የንግድ ፖሊሲዎች ወደፊት እድገት ላይ ተጽዕኖ ሊያሳድር እንደሚችል ስጋታቸውን ገልጸዋል። ጃፓን እያሽቆለቆለ በመጣው የህዝብ ብዛትና እርጅና ምክንያት የሰው ኃይል መቀነሱና የማህበራዊ እንክብካቤ ወጪዎች እየጨመሩ መምጣታቸውን ኢኮኖሚዋን ጫና ውስጥ ከቶታል መባሉን ቢቢሲ ዘግቧል። በዓለም የግዙፍ ኢኮኖሚ ደረጃ ሰንጠረዥ ውስጥ አሜሪካ ቀዳሚዋ ሀገር ስትሆን ቻይናና ጀርመን ሁለተኛና ሶስተኛ ያለውን ደረጃ ይዟል። ኢኮኖሚያ በካሊፎርኒያ ግዛት የተበለጠችው ጃፓን አራተኛዋ ሀገር ናት ተብሏል። ከሩሲያ ከፍተኛ ጀነራሎች አንዱ የሆኑት ያሮስላቭ ሞስክላክ ሞስኮ ውስጥ መኪና ላይ በተጠመደ ቦምብ ጥቃት መገደላቸው የሩሲያ መንግስት አረጋገጠ። ከፍተኛ የጦር መኮንኑ ሩሲያ ውስጥ በዩክሬናውያን ኢላማ ከደረጉ ከፍተኛ የክሬምሊን አመራሮች አንዱ ናቸው። በ4 ወራት ውስጥ ከፍተኛ የሩሲያ ጀነራል መኪና ላይ በተጠመደ ቦምብ በዋና ከተማ ሞስኮ ውስጥ ሲገደል ይህ ለሁለተኛ ጊዜ ነው። የሀገሪቱ ብሔራዊ የስለላ ተቋም ቃል አቀባይ ስቬትላና ፔትሮኒኮ እንዳሉት የቦምብ ፍንዳታው የተፈጸመው ቤት ውስጥ በተሰራ ቦምብ ነው። ባለፈው ታህሳስ የሩሲያ የራዲዬሽን ኬሚካልና ባዮሎጂካል ክፍል መሪ የነበሩት ጀነራል ኢጎር ክሪሎቭ እዚያው ሞስኮ ውስጥ መገደላቸው ይታወሳል። ግለሰቡ የተገደሉት በኤሌክትሪክ በሚሰራው ሳይክላቸው ላይ በተጠመደ ቦምብ ነበር። ከዚህ ግድያ ከጥቂት ቀናት በፊት ዋነኛው የሩሲያ የሚሳኤል ሳይንቲስት ሚካኤል ሻትሲክ ሞስኮ አቅራቢያ ደን ውስጥ ተተኩሶባቸው ተገድለዋል። ከዚያ በፊትም ደግሞ የቀድሞ የዩክሬን የህዝብ እንደራሴ የነበሩት የሩሲያ ደጋፊ ሊሊያ ካያ ከሞስኮ ውጭ ባለ ፓርክ ውስጥ በተመሳሳይ በጥይት ተገድለዋል። የአሜሪካው ልዑክ ስቲቭ ዊትኮፍ ዛሬ አርብ ከፕሬዚዳንት ቭላዲሚር ፑቲን ጋር ተገናኝተዋል። ከፑቲን ጋር ሲገናኙ ለአራተኛ ጊዜ ነው ተብሏል። የሩሲያ ውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ እንዳሉት ከዩክሬን ጋር የተኩስ አቁም ለመስማማት ዝግጁ ናቸው ብለዋል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።